ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ ታደርጉልን ዘንድ የአክብሮት ግብዣችን እያቀረብን በሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው ስለ ሊጉ መሪ የሚካኤል አርቴታ አርሴናል መነሳት ያለባቸውን ነጥቦችን በመጨረሻ ይሄ የመጨረሻ ሩጫ ላይ ከሚካኤል አርቴታ አርሴናል ምን ይጠበቃል፣ በሊጉም ከሊጉም ውጪ ባሉ ውድድሮች ላይ በኤፍኤ ካፕ ጨምሮ በዩኤፋ ቻምፒየንስ ሊግ የሚካኤል አርቴታ አርሴናል ቀጣይ ተጋጣሚዎችን በምን አይነት መልኩ በምን አይነት የጨዋታ ስታይል በምን አይነት የጨዋታ ማኔጅመንት ካለፉት ጨዋታዎች ክፍተት፣ ድክመት፣ አንዳንድ ጨዋታዎች ላይ የሚስተዋሉ በባህሪ በመጨረሻ ውድድሮች ሊጠናቀቁ አካባቢ አስገዳጅ የሆኑ ጨዋታን የሚቀይሩ፣ ጨዋታን የሚገሉ፣ ጨዋታን ወደ ሌላ መልክ እንዲይዙ የማድረግ የጨዋታ ስትራቴጂ በአብዛኛው የሚፈለግበት ወይም ከጨዋታ ጨዋታ በሚሻሻል ሳይሆን አሁን የትኛውም ነጥብ ዋጋ የማስከፈል እድሉ ሰፊ ስለሚሆን ነጥቦችን በአግባቡና በሚገባው ደረጃ እያሳኩ ለመዝለቅ በቀጣይ የሚካኤል አርቴታ አርሴናል በየትኛው የጨዋታ ስርዓትና መልክ አሁን የመጨረሻ ሩጫው ላይ ይሄ ፋይናል ላፕ ነው። አሁን ወደ ገመዱን በጥሶ የሚገባበት የመጨረሻ ዙር ነው። ካሁን በኋላ ያሉት ጊዜያት በጣም አጭር ናቸው። በተጣበበ ፊክስቸር በፍጥነት ውድድሮች የሚጠናቀቁበት ነው። በዚህ ወቅት ደግሞ መዳከም፣ መዛል፣ ነጥብ መጣል፣ መንሸራተት፣ ጊዜ መውሰድ የማይቻልበት ነው። አሁን ፋይናል ላፕ ላይ ሁሌም በዓለም የአትሌቶች ውድድር ላይ ካያችሁ የመጨረሻ ዙር ላይ የውድድሩን ባለድል የሚያደርገው የአጨራረሱ ኳሊቲ የሚጨርስበት መንገድ ነው። ተፎካካሪ ኃይሎችን እንዴት በጣጥሶ እንደሚጨርስ የተለያዩ በተለይ በረጅም ሩጫ በዚህ ደግሞ አገራችን የተካነች ናት። በነቀኒሳ ዘመን አስደናቂ አጨራረሶችን እንመለከት ነበር። አሁን የሚካኤል አርቴታ አርሴናል ያን ኳሊቲ ያን ጥንካሬ ይፈለጋል። እነዛን ኳሊቲዎች ደግሞ በበለጠ ለመጠቀም አሁን የጨዋታ ስታይልና ሚዛን፣ የጨዋታ አቀራረብ እንዳለፉት ይሄ ነጥብ ተኮር የሆኑ የጨዋታ ስትራቴጂዎች አይደሉም። ፋይናል ላፕ ላይ ከዚህ በፊት ኤክስፒሪየንስ ያደረግነው የሊጉ አሸናፊዎችን ስናይ ውጤት ተኮርና ይሄ በብዛት ነጮቹ እንግዲህ የአርቴታን ቡድን ሲገልጹ በጋዜጦች ላይ ሁሌም በድረ ጨዋታ ነጥቦች በስክሪናችን ላይ እንደምናሳያችሁ የሚጠቀሟት አንድ አይነት ቃላት አጠቃቀም አለ። ስማሽ እና ግራቭ አፕሮች የሚባለው ይሄ ንጥቂያ፣ ከዛ ስቴዲየም በራሱ ስቴዲየሙም ንጥቂያ የሚያደርግበት ይሄ ነጥብ መንጠቅ ስትራቴጂ የሚያስፈልግበት ወቅት አይደለም። ያንን ላፕ አርቴታ በአግባቡ ተጠቅሟል። ይሄ ነጥብን በአስፈላጊ ሰዓት አስፈላጊውን ነጥብ በየትኛውም የጨዋታ ስታይል ሳይሆን ውጤት የሚፈለግበት ቡድን ላይ ስታይልን ነጮቹ ሲያተኩሩ የሚያስገርም ነው። ምክንያቱም ብሬንፎርድን፣ ኒውካስልን፣ ኤቨርተንን በጣም ሲያሞካሹ የነበሩበት ስታይልን ነበር አርቴታ የተጠቀመው እንጂ ፕሪሚየር ሊግ ላይ ያልተለመደ ያላዘውተር ነው። አዲስ የሆነ ከጨዋታ ባህሪ አንጻር ተመልክተን ማናውቀው አልነበር። በደንብ እንደውም ፕሪሚየር ሊግ አንዱ መገለጫ የነበረ ሴት ፕሌይ ሜከርስ እነሱ በሰየሙት ስያሜ የአርቴታ ቡድን አስደናቂ የጨዋታ
ፕላን ነበረው ጌም ኦፍ ስቴት። እነዛ ስቴቶች እንግዲህ አርቴታን አሁን ላለበት ደረጃ በብቃት በጥራትም በአስተማማኝነትም ውጤትን በአስፈላጊ ሰዓት ለመሰብሰብ በያዘው የጨዋታ ስትራቴጂ መሰረት እስከዚህ ስቴጅ ድረስ አድርሶታል። ይሄ ስቴጅ ግን ምን አይነት ስቴጅ ነው? አሁን ለአርሴናል በዘንድሮ የውድድር ዓመት አብዛኛውን የሊጉ ውድድር 99.9% በእጁ አስገብቷል። በራሱ ነው የሚወስነው። የተጋጣሚ ውጤት መጠበቅ የለም። እድል አሳልፎ ለመስጠት ለአርቴታ በማይመች ደረጃ ላይ ነው በነገራችን ላይ ያለው። እድል ለመስጠት ስላችሁ አሁን ከአርቴታ በአንድ ሽንፈት በአንድ ነጥብ መጣል ከእጆቹ የሚወጡ የዋንጫ ፉክክሮች አይደሉም። የዋንጫ ፉክክር አይደለም አሁን ላይ ያለው። አንደኛ የነጥብ ልዩነቱ ሰፊ መሆኑ 9 ነጥብ በጣም በዚህን ሰዓት በፋይናል ላፕ ላይ 9 ነጥብ በጣም ሰፊ። ይህን የምንልበት ደግሞ የተለያዩ መመዘኛዎች አሉ። እየተከተሉ ያለው ቡድን የቀድሞ አይነት ጊር ማርሹን ቀይሮ የሚመጣበት አቅም ላይ ያለመሆኑ ይህንን ከብዙ መመዘኛዎች ማነጻጸርም ይቻላል። እዚህ ጋር ግን አርቴታ አንዳንዴ በዋንጫ ፉክክር ላይ የምናስታውሳቸው ተደጋጋሚ የታሪክ አጋጣሚዎች አሉ። አሁን አርሴናል እንደ ቡድን በደጋፊ አእምሮ ውስጥ 100% ከጥርጣሬ የጸዳ የዋንጫ አሸናፊነትን በቡድኑ ደጋፊዎች በቡድኑም ላይ የበለጠ ለመጣል አሁን ቀጣይ ያሉ 2 ተከታታይ ፊክስቸሮች ላይ የሚመዘገበው ውጤት የዘንድሮ ሲዝንን 100% ይበይናሉ ብዬ አስባለሁ። ተከታታይ አንድ አዌ ማችና ከማንቸስተር ሲቲ ከዛን ቀደም ብሎ ከበርንማውዝ ጋር የሚደረግ ጨዋታ። እነዚህ 2 ጨዋታዎች የተለያየ መልክ አላቸው። እንደ ጨዋታው ጫና ደግሞ የሚካኤል አርቴታ አርሴናል ካለው የጨዋታ አፕሮች አንጻር ደግሞ ምላሽ መስጠት የሚችልበት ምርጥ ጥንካሬ ላይ ነው ያለው። በነገራችን ላይ ወደዛ ሀሳብ ከመምጣታችን በፊት አንድ ከሰሞኑ ያነሳናቸው ሀሳቦች አሉ በአርሴናል ዙሪያና አንድ ያስገረመኝ ጉዳይ ኒኪ ባት ከፖል ስኮልስ ጋር በቅርቡ አንድ ቶክሾ ጀምረዋል እና እዛ ቶክሾ ምናልባት ይሄ አዝናኝ ነው ወይ ሳቢ ነው ያ ቶክሾ ሳይሆን የቀድሞውን እግር ኳስ ለመረዳትና እነዚህ ተጫዋቾች በሜዳ ውስጥ ያላቸው ሚናና ከሜዳ ውጭ ያላቸው ደግሞ በጋዜጠኝነት ያላቸው ሚና ምን ያክል ልዩነት እንዳለው ታስታውሱ እንደሆነ ፖል ስኮልስ ይሄን የውድድር ዓመት አርሴናል የሚያሸንፍ ከሆነ ወረስት ሲዝን ነው ሲል ነበር እና ኒኪ ባት ደግሞ ማይክል ካሪክን ማንቸስተርን ከወደቀበት አንስቶ የቶፕ ፎርም ቦታ እንዲያረጋግጥ ከጫፍ የደረሰ አሰልጣኝንም ለቡድኑ በዘላቂነት ማሰብ የለበትም እያሉ ሲተቹ ሜዳ ውስጥ ለቡድናቸው የሚሰጡት ካራክተርና ጨዋታን በሚረዱበት ሜዳ ውስጥ እስኪል ደረጃ አይደለም አስተያየቶች የሚሰጡት። አንዳንዴ በጣም የማይመጣጠን አስተያየት እናደምጣለን። ይሄን በአብዛኛው እንግሊዛዊ ተጫዋችም ሆኖ ያሳለፈ ተንታኞች ከዛም በኋላ ተንታኝ የሆኑ ተጫዋቾች የቀድሞ ተጫዋቾችን እናስታውሳለን። እና ደግሞ በደንብ ከተመለከታችሁ ሚዲያው የበለጠ ቁጥጥር ውስጥ ያለውን ካያችሁ ከለንደን ይልቅ የሰሜነኛው የእንግሊዝ ክፍል የቀድሞ ተጫዋቾች ናቸው ሚዲያውን 100% ማለት ይቻላል ዶሚኔት ያደረጉት። የቀድሞ የሊቨርፑልና የማንቸስተር ዩናይትድ ተጫዋቾች በጣም ሚዲያው ላይ አንደኛ በሚያነሱት ሀሳብ በሚሰነዝሩት ትችት የመደመጣቸው ፓወርን በደንብ የዘንድሮ ሲዝን እየተመለከትን ነው። የትኛውንም ቡድን አንሴትል የማድረግ ፓወር አላቸው ይሄ ሚዲያውን ተጠቅመው እና በዚህ አስተያየት ላይ አንድ ያደመጥኩት በዚህ ቶክሾ ከዚህ በፊት በነበረ አንድ ፕሮግራም ላይ አንስቼ ነበር። አርሴናል ስለጠራቸው ተጫዋቾችና ስለ ፍትሃዊ የሆነ ህግ በእግር ኳስ ስላለበት ክራይቴሪያ ጭምር ህግና አንቀጹ ምን እንደሚል አይደለም አርቴታና አርሴናል ተጫዋቾች በራሳቸው ፍቃድ ከብሔራዊ ቡድን የመውጣት ምንም አይነት መብት እንደሌላቸው የሚጠቅስ አንቀጹን አንስተን ይሄ በተለይ 11 ተጫዋቾች ፎቶ ባለበት በጉዳት ዝርዝር ውስጥ የተመዘገቡ የአርሴናል ተጫዋቾች ያሉበትን ፕሮግራም ወደኋላ መለስ ብላችሁ አድምጡ። እዛ ላይ
በግልጽ ህግና ስርዓቱም እንዴት አርሴናል ተከትሎ ይህን ጥያቄ ከብሔራዊ ቡድኖች መተውለት እንጂ አርሴናል ፈልጎ እንዳልጠራቸውም ያረጋግጣል እዛ ላይ። ነገር ግን እዚህ ጋር እየተነሳ የሚገኘው ሀሳብ ደግሞ በጣም የሚያስገርም ነው። እኔ ይላል ኒኪ ባት በአንድ ወቅት የሊጉን ዋንጫ ለማሸነፍ በጣም በተቃረብንበት ወቅት አለ። ልክ በዚህን አይነት ወቅት ወደ ፋይናል ላፕ ስንቃረብ ከእንግሊዝ ብሔራዊ ቡድን ጥሪ ደረሰኝ እና ጥሪውን አክብረን ለመሄድ እኛ ስንዘጋጅ ሴር አሌክስ ፈርጉሰን በመጨረሻም ቢሮአቸው ጠርተውን ሁለቱም የእንግሊዝ ብሔራዊ ቡድን ጨዋታ ወዳጅነት ነው። ስለዚህ እኛ ኦፊሻል ኮንፈርሜሽን በቅርብ ጊዜያት ውስጥ አንተ ካስተናገድከው ጉዳት አንጻር ጥንቃቄ እንደሚያስፈልግ ሪፖርት አድርገን በክለቡ እናስቀራለን። ይሄ ደግሞ ለሶስት ወሳኝ ተጫዋቾች የምንገለገለው ነው በማለት ስኮልስንም ጠራ፣ ፈርዲናንድንም ጠራ ኒኪ ባት ሶስቱን ተጫዋቾች እና አስቀራቸው። ፈርጊ እነዚህን ተጫዋቾች ማስቀረት ቻለ። አንዳንድ ሂደቶችን ስንመለከት አሁን ያን ሀሳብ ለመድገም አይደለም። አርቴታ ሁለት አይነት መንገድ በቀድሞ የጨዋታ ስታይል ሊጉን ለማሸነፍ የፈርጊን መጽሐፍ የፈርጊን የጨዋታ አፕሮችን ሳይኮሎጂካሊ እየተጠቀመ እንደሆነ ግን አድማጮች አላስተዋላችሁ? አሁን ለምሳሌ የፈርጊ ቡድን ጨዋታ ላይ አሳማኝነቱ በስታይል ደረጃ የዚህን ያክል ነው። በጣም ዶሚኔት የሚያደርግ ቡድን አይደለም። እንደውም የበለጠ ዶሚኔት ይደረጋል። ግን ገዳይ ነው። በየትኛው መንገድ ግን ግብ ያስቆጥራል። በጨዋታ መጀመሪያም ክፍለ ጊዜ ይሁን ከዛም በኋላ ውጤቱን መጠበቅ ይችላል። በጨዋታ የመጨረሻ ክፍለ ጊዜ ልክ ማርሹን ደግሞ ከፍ የሚያደርገው ከፈረንጆች አዲሱ ዓመት መግቢያ አካባቢ ከዲሴምበር አካባቢ አርሴናል ዘንድሮ በኃይል የመጣበት ወቅት ማለት ነው። ሁለተኛው ጉዳይ ደግሞ የበለጠ የሚካኤል አርቴታ አርሴናል አንድ የምናስተውለው ባህሪ አለ። ምናልባት ከፈርጊ ቡድን ጋር የሚያቀራርበው ምርጥ አጥቂ ጨዋታን ያሸንፋል። ስለዚህ አጥቂው ምርጥ መሆን አለበት በእለቱ። ነገር ግን ምርጥ ዲፌንስ ዋንጫን ያሸንፋል የሚለውን ስልት ስታዩ አርቴታ ቡድን ውስጥ ከረጅም ጊዜ በኋላ ይሄ አስተሳሰብ የሚታየው አርቴታ ቡድን ውስጥ ነው። ዲፌንሱ አስተማማኝ ነው። የበለጠ ለዚህ ስኬት ካበቁ አርሴናልን ካቀረቡ የበለጠ ወደ ዋንጫው አንድ ስቴፕ እንዲቀርብ ካደረጉ ጉዳዮች መካከል የአርሴናል ትልቁ ጥንካሬ በሲዝኑ ላይ በርካታ ግብ ከ3-4 ተጫዋቾች የሚያገኝ ቡድን ሳይሆን እንደ ቡድን እያስቆጠረ ነገር ግን ሶሊድ የሆነ አቅሙን ጠብቆ መቆየቱ ነው። ሁለተኛ ጉዳይ ማለት ያ ከኢንተርናሽናል ብሬክ ተጫዋቾችን ህግና ስርዓቱን ተጠቅሞ ብሔራዊ ቡድኖች አንደኛ ሪስክ ላለመውሰድ፣ ሁለተኛ ካሳ ላለመክፈልም፣ ሶስተኛ ደግሞ ከፊት ለፊት ላለው ዓለም ዋንጫ በጋራ ክለቡ አሁን ተጠቅሞ ቀጣይ ዓለም ዋንጫ ደግሞ እኛም የመጠቀም ቻንሳችንን በአግባቡ እንጠቀም በሚል ነፃ ሀሳብ የሆነ ፊሊንግ ሲሰማቸው የሆነ አለመመቸት የሆነ የጤንነት ክትትል ሲያስፈልግ በፍጥነት ወደ ውሳኔ መድረሳቸው ቀድሞውኑ ሴር አሌክስ ፈርጉሰን ሲያደርጉ የነበረው ስትራቴጂም። በእነዚህ ሂደቶች ታዲያ የሚካኤል አርቴታ አርሴናል ፋይናል ላፕ ላይ የፈርጊን አይነት የጨዋታ ስታይል የቡድን ማኔጅመንትን ሲጠቀም ለምንድን ነው አርቴታ የሚተቸው ታዲያ? አርቴታ እንደውም ሊደነቅ ነው የሚገባው። ከፕሪሚየር ሊጉ አንድ ታላቅ አሰልጣኝ ትልቅ ኤክስፒሪየንስ በራሱ ቡድን ላይ ማንጸባረቅ ጀመረ ማለት እኮ ነው። እንደውም እነሱ የሚሉት ምንድን ነው የማንቸስተር ዩናይትድ የቀድሞ ሜንታሊቲ፣ የሊቨርፑል የቀድሞ የክሎፕ ሜንታሊቲ ያንን የሚመልስ ባለሙያ ነው የሚያስፈልገው ይሉ አስተያየት ሲሰጡ። ስለዚህ አርቴታ የማንቸስተር ዩናይትድ ሲጠቀም የነበረውን የቡድን አቀራረብን በአግባቡ እየተጠቀመ ነው እነሱ እንደሚሉት ከወሰደ። ስለዚህ ሊተች አይገባም እና ከሰሞኑን አርቴታ ላይና አርሴናል ላይ የተነሳው ዘመቻ የሚዲያው እንግዲህ አንዱ ባህል አማራጩን እያሰፋ ነው የመጣው። መጀመሪያ ሴት ፒስ፣ ከዛም በኋላ የጨዋታ ስታይል፣ አሁን ደግሞ ፕሌየር ማኔጅመንት ላይ ነው ትኩረታቸውና ህግና ስርዓቱን
በአግባቡ ጠቅሰን ከና አንቀጹ የፊፋ አንቀጽ ያሁን እኮ የብሔራዊ ቡድን ጥሪ ቀርቦለት አንድ ተጫዋች ከሄደ በኋላ በአርቴታ ጥሪ ደግሞ ወደኋላ የመመለስ ስልጣን። በነገራችን ላይ የእያንዳንዱ ተጫዋች ይሄ ስለ ዋስትና ሲገቡ ከጤንነታቸው ጋር በተያያዘ የብሔራዊ ቡድን ፌዴሬሽኖች ሁሉም ያንን ዋስትና ያጸድቃሉ። በነገራችን ላይ ይህ ተጫዋች ኮንትራት በፈረመበት ክለብ ብቻ ሳይሆን ለዛ ክለብ በሚያገለግልበት ኮንትራት ልክ ይህን ብሔራዊ ቡድን ተጫዋቹን የመጠበቅ ግዴታ አለበት። ስለዚህ የሰሞኑን ተቃውሞና ድምፅ ይሄ ውሃ ማያነሳ ሀሳብ እንደሆነ ነው የምንመለከተው እና ከዛም በኋላ እንግዲህ ማረጋገጫዎች ወጥቷል። አሁን ኖኒ ማዱዌኬ ለሁለት ተከታታይ ጨዋታ ማይነር ኢንጁሪ እንደሆነ ጉልበቱ ላይ ይሄ የጉልበት ጉዳት በአፋጣኝ ሪከቨሪ ሊመለስ እንደሚችል፣ ኦዲጋርድ በዚህ ሳምንት መጨረሻ ከሳውዛምፕተን ጋር በሚኖረው ጨዋታ እንደሚመለስ፣ የሌሎቹ ኮንፈርሜሽን እንግዲህ ነገ ወይም ዛሬ አርቴታ ጋዜጣዊ መግለጫ ከሰጠ ኦፊሻል ኮንፈርሜሽኖችን ይሰጣል። ነገር ግን እነዚህ ተቾች ሀሳቦችን ማንሳት የፈለጉበት ዋነኛ ምክንያት ለምሳሌ ቪክተር ዮኬሬስ እና ሪካርዶ ካላፊዮሪ ከብሔራዊ ቡድናቸው አለመመለሳቸውን ተከትሎ ሁለቱ ተጫዋቾች ለሀገራት ውድድር በወሳኝ ምዕራፍ ላይ ስላሉ በሚል ስለዚህ የአርቴታ ተጽዕኖ ነው እንጂ የእግር ኳስ ፌዴሬሽኖችን ፓወር ክለቦች ተቆጣጥረዋል ነው የሚሉት። ይህን እንግዲህ እንዴት እያነሱ እንደሆነ ግራም ያጋባ ነው። በእርግጥ ዮኬሬስም ካላፊዮሪም ለሀገራቸው ባደረጉት ጨዋታ ቪክተር ዮኬሬስ እንግዲህ ስዊድንን ወደ ዓለም ዋንጫ አሻገረች የመጨረሻ የድል ግብ 3-2 ሲያደርጉ ዮኬሬስ ነበር መጨረሻ ላይ ያስቆጠሩ ስዊድንን ወደ ዓለም ዋንጫ ትኬት እንድትቆርጥ ያደረገው። በተቃራኒው ደግሞ ጣሊያን ከዓለም ዋንጫ ለ3 ተከታታይ ጊዜ መቅረት ችላለች። አሁን ዋናው ነጥብ በመጨረሻ ስቴጅ ላይ ያሉ ተጋጣሚዎች ያሉት ደግሞ የፕሪሚየር ሊግ ታሪክና አጋጣሚዎችን መነሻ በማድረግ አርቴታ በዚህን ሰዓት ምናልባት ከውጪ ካለው ድምፅ ይልቅ እዚህ ጋር ያለውን ድምፅ ማድመጥ ያለበት ይመስላል። የኳሱን እንቅስቃሴ ድምፅ የበለጠ ይሄ ከሜዳ ውጪ የቀድሞ ተጫዋቾች ልክ የካራቦ ካፕ ጨዋታ ላይ በታየው ባህሪ አመቱን ሙሉ ይሄ ቡድን የሰጠውን አስተማማኝነት ትተው የካራቦ ካፕ ፍጻሜ ነው። አርቴታ ልንወቅስ አንችልም። ፔፕ ለዛ 90 ደቂቃ ያመጣው መብቴ የፔፕን የረጅም ዓመት ኤክስፒሪየንስ እና ዋንጫ ደርሶ የማነፍነፍን ኳሊቲ ነው እንጂ ያየነው አርቴታን አያስወቅስም። ምክንያቱም አርቴታ ወደዚህ ኤክስፒሪየንስ ገና አላደገም። ለምንድን ነው አርቴታ ላይ ቅጣቶች ሁሉ በአንድ አይነት መንገድ ሊጣሉ የሚችል? ይሄ ግራም እግር ኳስ አይደለም። ምክንያቱም ፔፕ ጋርዲዮላና እንዴት ሚካኤል አርቴታ ማነጻጸር ለአንድ 90 ደቂቃ ለአንድ ሲዝን ግን እያሳየኩ ለአንድ 90 ደቂቃ ግን ፔፕ ያለው ኤክስፒሪየንስ ከአርቴታ ምን ያክል ፔፕ ጋርዲዮላ 2007 እና 8 አሰልጣኝነት የጀመረን አሰልጣኝ 2019 ላይ ገና ማናጀር መሆን የቻለን አሰልጣኝን አምጥቶ አንድ 90 ደቂቃ ላይ ዲሲዥን ማድረግ ተገቢ አይደለም። አርቴታ ባይሆን የበለጠ ያ ጨዋታ ለአርቴታ በርካታ ጉዳዮችን አስተምሮ እንዲያልፉ ይሄ ከውጥረት ከጫና ከሳይኮሎጂካል ፕሬዠር በፍጥነት ክለቡ እንዲወጣ እንደውም አጋጣሚ የተመቻቸው ኢንተርናሽናል ብሬክ መጣ። እዚህ ላይ ደግሞ እነዛ ተጫዋቾች የሪከቨሪ ጊዜ ላልተወሰነ ጊዜ የማግኘት ቻርጅ የማድረግ አቅማቸው መፈጠሩ አሁን አእምሯዊ ዝግጁነት ላይ አርቴታ በደንብ መስራት ያለበት ወቅት። በፍጻሜ ተሸንፏል የሚለው ሳይኮሎጂ እስቲ በደንብ አሁን ልብ ብላችሁ እግር ኳስ ውስጥ ያለውን ስሜት እስቲ ቼክ አድርጉ። አሁን አርሴናል ውስጥ የምታዩት ነገር ይሄኛው ነው። እዚህ ጋር የምናየው ሴንስ የካራቦ ካፕ የማንቸስተር ሲቲ ድል ተረስቷል ስላችሁ አርሴናልን በፍጻሜ ያሸነፈ በፍጥነት የሊግ ጨዋታ ቢኖር ጫናው ቀላል አይደለም። አርሴናል ላይ ግን የኢንተርናሽናል ብሬክ ጋፕ መፈጠሩ አሁን ሐሳቡንም ትኩረቱንም ያን ጨዋታ ተሸንፏል ከሚለው ሐሳብ ይልቅ ይሄ ከኢንተርናሽናል ብሬክ በተጠሩ ተጫዋቾች ዙሪያ አድርጓል ሚዲያው ትኩረቱ።
አሁን ጫናውን አርቴታ በደንብ ቀሎለታል ተጫዋቾች ላይ የሚደርስ። ስለዚህ በዚህን ሰዓት የአርቴታ ቡድን የመጨረሻ ላፕ ላይ ማድረግ ያለበት አሁን አንድ ጨዋታ ላይ ተንሸራቶ አይ በእርምት ቀጣይ ጨዋታ የሚለው ስቴጅ ላይ አይደለም። ፋይናል ላፕ ላይ ለእርምትም አይመችም። እርምት ለመውሰድ ጊዜም የለም። ምክንያቱም ከአንደኛው ውድድር ወደ ሌላኛው ውድድር በድጋሚ ወደ ሊግ ውድድር በጣም ጥድፊያ ያለበት እስኬጁልድ ነው። ስለዚህ ከሳምንት ሳምንት ትኩረት፣ ዝግጁነት፣ አሸናፊነት ከቡድኑ ዋና ማቴሪያል ተደርጎ አሁን የሚቀመጥበት ሰዓት ነው። ይሄ ለማገገም ተጨማሪ ጊዜያትን የሚወስድበት ሰዓት አይደለም። ለማገገሚያ ጊዜ መፍቀድ የሌለበት ከድል ብርሃን መውጣት የሌለበት የ2025-26 የፕሪሚየር ሊግ ሻምፒዮን ነው አርሴናል የምትለዋ 100% ኮንፈርሜሽን እስከሚያገኝ ድረስ። ምክንያቱም ፋይናል ላፕ ላይ በፕሪሚየር ሊጉ የምናስታውሳቸውን ታሪኮችን እስቲ ወደኋላ መለስ ብላቸው ከ32 ሳምንት በኋላ አንድ ቡድን በመጨረሻ ባሉ ጨዋታዎች ላይ ደርሶ ዋንጫ ሲያሸንፍ 2013-14 ላይ ማንቸስተር ሲቲ ከሊቨርፑል የነጠቀበት አንደኛው። ከዛ በፊት ከ2000ዎቹ በፊት በነበረ ታሪክ ደግሞ ኒውካስል 12 ነጥብ አስፍቶ ማንቸስተር ዩናይትድ ደርሶ ያነሳበት። እንደውም የሚያስገርመው ጉዳይ በመጨረሻ ቀን የነጥብ ልዩነቱን በአንድ ነጥብ ማንቸስተር እየመራ ማንቸስተር ዩናይትድ በብላክበርን ተሸነፈ። ኒውካስል በማን እንደሆነ እዛው ከሜዳ ውጪ ተሸነፈ። ኒውካስል ቢያሸንፍ በድጋሚ ዋንጫው ማንሳት ይችል ነበር ይመስለኛል 1996-97 የውድድር ዓመት። እንዲህም አይነት አጋጣሚ አለ። አርቴታ ከእጁ እስከሚወጣ ድረስ የማሰቢያ ጊዜ መፍቀድ የለበትም ማለት 50-50 እስከሚሆን። ምክንያቱም ሲቲ አንድ ቀሪ ያለው አንድ ጨዋታ አርሴናልን መጋበዝ ማለት በቀላሉ ማንቸስተር ሲቲ ወደ 6 ነጥብ የማጥበብ አድቫንቴጅ ወደ 6 ነጥቦችን አሁን ከተፈጠረው የ9 ነጥብ ልዩነት የማጥበብ አድቫንቴጅ ሊፈጥር ይችላል። ምክንያቱም እዛ ጋር የሊጉን መሪ አሸንፎ የሚመጣበት ደግሞ የሱ ቡድን ሳይኮሎጂ አለ። በእግር ኳሱ ዘንድ የዛ ድል ሴንስ አሁን ላይ መቀዝቀዙ ለአርቴታ ፖዚቲቭ ነው፣ ግን እዛ ጋር ሳይኮሎጂካል ቡስት ያገኘ ቡድን አለ ማንቸስተር ሲቲ። ስለዚህ ሁለቱም ጉዳይ አርቴታ በቴክኒካል አፕሮቹን የበለጠ እዚህ ጋር ያለውን ኢነርጂ አሟጦ መጠቀም ያለበት ሰዓት ነው። ምንም አይነት አንድ ስቴፕ እድል መፍቀድ የሌለበት ስቴጅ ነው። ታዲያ በሜዳ ውስጥ የሚኖረው አፕሮች ላይ ቀጣይ ተጋጣሚዎች አሁን በርንማውዝ፣ ኒውካስል፣ ፉልሃም፣ ማንቸስተር ሲቲ እነዚህ 4 ክለቦችን ብቻ እስቲ ነጥላችሁ ተመልከቱ። ሲቲን ተውት፣ 3ቱን ክለቦች ኒውካስልን፣ ፉልሃምንና የአንዶኒ ራዮላ ቦርንማውዝን በደንብ አስታውሱ። ኒውካስልን ጨዋታ የገደለው ማርቲን ኦዲጋርድ ነው። ጨዋታውን 100% የገደለው የመጨረሻ የእሱ አሲስት ናት ጋብርኤል ያስቆጠረው። የበርንማውዝን ጨዋታ ታስታውሳላችሁ? ቫይታሊቲ ስቴዲየም ላይ ማን ኦፍ ዘ ማች የነበረው ኦዲጋርድ ነው። አሁን ወሳኝ ምዕራፍ ላይ ኦዲጋርድ መድረስ። የፉልሃሙን ጨዋታ በአስደናቂ ብቃት ማሳየት የቻለው በትሮሳርድ ብቸኛ ግብ አርሴናል ሲያሸንፍ፣ የካሊፊዮሪ ቴክኒክም አለ የኦዲጋርድ። እነዚህን 3 ጨዋታዎች ተመልከቱ። ኦዲጋርድ ሜን ካራክተር የነበረበት ጨዋታ ነው። አሁን የኦዲጋርድ መመለስ የአርሴናል የዘንድሮን የሲዝኑን ጉዞ ምን ያክል ኢፌክቲቭ እንደሚያደርግ አርቴታ ይሄን የጨዋታን ስታይል ኦዲጋርድ በዘንድሮ የውድድር ዓመት ማድረግ ካለበት ደቂቃ ውስጥ 38.2% ብቻ ማድረጉ የአርቴታን ቡድን በትልቁ የፕሪሚየር ሊግ የዘንድሮ ሲዝን አርቴታን በካራቦ ካፕ ዋንጫ እንዲያጣ ካደረጉ ምክንያቶች አንዱ፣ በሲዝን ውስጥ ደግሞ በጨዋታ ሪትም ውስጥ በተለይ ሁለተኛ ዙር ሲቸገር የምናስተውልበት የጨዋታ ቅርጽ አንዱና በኦዲጋርድ ሚና በተናጥል አርሴናል ሲሻገር የመጣበት አንድ የጨዋታ ስታይልና የሜዳ ውስጥ ቴክኒክ አለ። አርቴታ በዚህ የቁጥር ስታይል የሱ ቡድን ያለ ኦዲጋርድ በሊጉ 19ኛ ነው በዚህ ቁጥር ስታት።
ለዛ አርሴናል ወደ ምን አይነት ካራክተር ይሄዳል? በእንደነዚህ አይነት ጨዋታዎች ላይ ሴት ፕሌይ ጨዋታው ላይ እንግሊዞች እንደሚገልጹት ስማሽ እና ግራቭ የተገኘውን አጋጣሚ በየትኛውም መንገድ ይሁን አስፈላጊውን 3 ነጥብ የማግኘት ባህሪን እንዲቀይር ሁላ ያስገድዳል። ስለዚህ የኦዴ መመለስ በዚህን ሰዓት ለአርሴናል ከየትኛውም ጊዜ በላይ በጣም ቁልፍ ነው። በጣም 100% ኢዜ ጤናማ ቢሆን በነገራችን ላይ ኦዲጋርድን አርቴታ ከማሰለፍ ወደኋላ የሚያስብበት ወቅት አይደለም። በተለይ በእነዚህ 3 ጨዋታዎች ምክንያት የነዚህ የ3 ጨዋታዎች አንድ አይነት ባህሪ አለ። በተለይ ስፔስ ለማሳጣት የሚደራጁበት የአማካይ ክፍሉና የተከላካይ ክፍሉ የሚቆሙበት የጨዋታ የመከላከል ስትራቴጂ አለ። በሚድ ብሎክ ኦፕን ፕሌይ ስትራቴጂ ላይ የሜዳን የሚድ ሰርድ እንቅስቃሴን የሚቆርጡበት ይሄ ማለት ወደ 4-4-2 ታይት ኤሪያ ማርክ የሚያደርጉበት ማለት ነው። ይሄ ሮቴሽናል ማርኪንግ አለ አይደል? ስፔስን ዞናል ማርኪንግ ይሄ ዞኑን ማጠር ግን ሮቴሽናል ነው። እየተፈራረቁ በጣም አሰልቺ የሆነ ዲፕ ይሄ በጣም ጥብቅ የሆነ የሎው ብሎክ ስትራክቸር ያለው ነገር ግን ዋና የሚዘጉት ከአማካይ ከነሱ አማካይና ተከላካይ መሀል ላይ ያለችዋን ስፔስ የትኛውም ቡድን ትራንዚሽን እንዳያደርግ ረጅም ኳስ ብትሞክሩ ኒውካስልና ፉላምን አስተውሉ። ሁለቱም በረጃጅም ኳሶች ላይ አየር ላይ ኤሪያል ዱዌል የማሸነፍ ጥንካሬ አላቸው። ስሩ ፓስ እንዳይጫወቱ የሚድ ብሎክ ስትራክቸራቸው በጣም ጥብቅ ነው። ስለዚህ አርቴታ ቡድኑ ምን አይነት የጨዋታ ባህሪ ይዛል? ፔሸንት ይሄ በትዕግስት በጣም ትዕግስተኛ ሆኖ ነገር ግን በትዕግስት ውስጥ የሚፈጥራቸው እነዚህ ጠባብ ስፔሶች በኦዲጋርድ ፓስ የሚገኙ ቴክኒካል አቅም አለ። ለምሳሌ አንድ ቁጥር ልንገራችሁ። የሚካኤል አርቴታ አርሴናል ያለ ኦዲጋርድ ባደረጋቸው ጨዋታ በዘንድሮ የውድድር ዓመት በዋነኛው ቅድም ያነሳንላችሁ ትልቁ ቁጥር ላይን ብሬኪንግ ፓስ ነው። በመስመሮች መሃል የሚደረጉ ሰንጣቂ ኳሶችን ካራቦ ካፕ ላይ ምን ስንል ነበር? ሁለቱ ሚድፊልደሮች ወደኋላ ብሬክ ሲያደርጉና 5ኛና 6ኛ የሊብሮ ስትራክቸርን ሲፈጥሩ ያኔ ነበር ኦዲጋርድ ከ3-3-4 ከሰራው የሲቲ ሃይ ፕሬስ ስትራክቸር መሃል ላይ መጥቶ የሳሊባንም የጋብሪኤልንም ኳስ ሪስክ ፖዚሽን ላይ ተቀብሎ አንድ ተጫዋች ከቀነሰ የሲቲ ስትራክቸር 100% ነው የሚፈራርሰው። አሁን እዛ ኤሪያ ላይ የሚቀበል ተጫዋች ማጣቱ ራይስ በተለምዶ በተፈጥሮ ዲያጎናል ፓስ ላይ ነው ጥሩ ፔኔትሬሽን ፕሮግሬሲቭ ፓስ ላይ ካለበት ቦታ ላይ የማስጀመር ቴክኒኩ ደካማ ነው። ዙቢሜንዲ ደግሞ በበለጠ ይሄ ሮቴሽናል ማርኪንግ ላይ በበርናንዶ ሲልቫ በአንቷን ሴሜኒዮ እና በሮያን ቸርኪ ዞኑ ማርክ ተደርጓል። ስለዚህ የአርሴናል ፕሮግሬሲቭ ፓስ ሊመጣ ያልቻለው እዚህ ጋር ተቀብሎ ከሪስክ ዞን አንስቶ ቡድኑን ነፃ የሚያወጣ የላይን ብሬኪንግ ፓስ የሚጫወት የኦዲጋርድን ቴክኒክ ማጣቱ የበለጠ ከሲቲ ደግሞ በዚህ ጨዋታ አደረጃጀት በሃይ ላይን ሳይሆን በሎ ብሎክ ደግሞ ወደ ራሳቸው ሜዳ የበለጠ እንደውም ሲቲ 2-6-2 እያደረገ ነው 3-3-4 እያደረገ ነበር። ሃይ ላይን ሰርቶ ሃይ ፕሬስ ሲጫወት ነበር። እነዚህ በ4-4-2 ሎ ብሎክ ነው። ኤሪያል ዲፌንስ ስትራክቸራቸው በጣም አሰልቺ ነው። ይሄ በትዕግስት ውስጥ የሚገኙ ኤሪያዎች ናቸው የሚቆጠሩት። ያኔም በሲቲና አርሴናል ጨዋታ አንድ ነገር ስላችሁ ነበር በደንብ የምታስታውሱ ከሆነ ቅድመ ጨዋታ ግምገማ ላይ እርግጠኛው ልንገራችሁ በዛ ጨዋታ ሴት ፒስ አንድም አይቆጠርም ስላችሁ ነበር። በጣም 100% እርግጠኛው ነኝ። ከሴት ፒስ ምንም አይነት ግብ እድልም አይፈጠርም። ጨዋታው ታክቲኩ ያለው አማካይ ላይ ነው። አማካይ ክፍሉን የበለጠ ቡድን ነው የሚያሸንፈው። እርግጠኛው ልንገራችሁ ስላችሁ በዛም ወቅት እንደውም ኮሜንት ላይ አብዛኛው አንተ እንዳልከው የአማካይ ክፍሉ ላይ የተደረገ ብልጫና ቴክኒክ ነው ጨዋታውን ያሸነፈው ስትሉ ነበር። አሁን እነዚህን 3 ጨዋታ አድማጮች በደንብ አስተውሉና ኦዲጋርድ ዋጋውን የሚያሳይበት ሰዓት
በበለጠ ደግሞ አርቴታ ያን የኦዲጋርድን የ2023-24 ሚሽን የሚሰጠው ከሆነ እንደምታውቁት ኦዲጋርድ የቀኙን 8 ቁጥር ይዞ ወደ ሳካም ወደ ቲምበርም አዘንብሎ ፖዚሽናል ስፔሶችን ከየፌዙ እየፈጠረ ነው ትራንዚሽኖችን የሚያደርገው በትዕግስት ወደኋላ ወደፊት ወደ ክንፍ። ግን ተቾች የኦዲጋርድ ተች ከአንደኛው ተች ሁለተኛው ተች በጣም ቁም ነገር አለው። በደንብ አስተውላችኋል። አሁን ኦዲጋርድ አንድ ለአንድ ኳስ ሲጫወት ለምሳሌ ለሳሊባ ሰጥቶ ሲቀበል ከሰጠው ኳስ ይልቅ ሁለተኛ ፓሱ የተቀበለው ፓስ ለአርሴናል ዳይናሚክ ማጥቃት ትልቅ የትራንዚሽን ኳስ ነው። በደንብ ሜዳ ውስጥ የኦዲጋርድን ፓሶች የምትከታተሉ ወይም ኦዲጋርድን በአድናቆትም ሆነ በሚሽኑም የምትከታተሉ አድማጮች ይህን ፕሮግራም የምታደምጡ ከኦዲጋርድ አንድ ፓስ ይልቅ ሁለተኛው ፓስ በጣም አስገራሚና የማይጠበቅ ነው። በተለይ አንድ ስቴፕ የሆነ ኤሪያ አይቶ ለቡድን አጋሩ ከሰጠ በኋላ በደንብ ኦዲጋርድ እስቲ በትኩረት ተመለሱ እንዲመልሱለት በጣም ነው የሚጠይቀው። ቶሎ ቶሎ ግን ሲመልሱለት ኦዲጋርድ ወይ አያቆምም ወይም ካቆመ በኋላ ተጨማሪ ተቻ አያደርግም። በፍጥነት ነው ብሬክ ዘላይን የሚያደርገው። ለምን መሰላችሁ? ተጋጣሚ ታይሚንግ ከአንድ ተጫዋች ኳስ ወጥቶ ወደ ሁለተኛው የኳስ ስትራክቸር ተሸጋግሮ ስቴብል እስከሚሆን ኤሪያ ይከፈታል። በደንብ ታይሚንጉ እነዚህም ይሄን ፓስ የሚያውቁት ሜዳ ውስጥ በጣም ቴክኒሻል ተጫዋቾች ናቸው። ኦዚልን ብትሉ በርናንዶ ሲልቫን፣ ዳቪ ሲልቫን፣ የነ ፊሊፔ ኩቲኒዮ አይነት ኢስኮ ይህንን የትራንዚሽን ኳስ የ10 ቁጥር ተጫዋቾች ወይም የመጨረሻ አጥቂውና ኳስን የሚያገናኙበት ሞመንት የሚያውቁት የሚረዱት እዛ ኤሪያ ላይ በጣም የካበተ ልምድ ያላቸውና ቴክኒካሊ ይሄ በተለምዶ ቴክኒካል አቅማቸው ከፍ የነ ፎደን አይነት ተጫዋች ነው የሚያዩት ያንን ስፔስ። ኦዲጋርድ ግን ከሁሉም የተሻለ የሚሆነው ምንድነው? ስሩ ፓሱና ላይን ብሬኪንግ ፓሱ ስኬቱን ስታዩ ከ90% በላይ። ስለዚህ የበለጠ አደጋን የመፍጠር ኳሊቲ ያለው ማለት ነው። አሁን አርሴናል በእነዚህ 3 ጨዋታ የሚያስፈልገውን ቱል ቅድም ስናነሳ ነበር። ወደኋላ አንድ ስቴፕ እንኳን የመንሸራተት ነጥብ የመጣል የሽንፈት ባህሪ ማሳየት የሌለበት ፋይናል ላፕ ላይ ነው። ይሄ ፋይናል ላፕ ደግሞ በአስደናቂ ቴክኒክ እንዲመራ ደግሞ የኦዲጋርድ ሚሽን የኦዲጋርድ መመለስ ለሚካኤል አርቴታ ከየትኛውም ዲፓርትመንት በላይ ትልቁ አንገብጋቢና አስፈላጊው ቱል ነው። አሁን ለኦዲጋርድ አርቴታ የሚሰጠው ሚሽን በዋነኝነት ትኩረት ማግኘት ያለበት። በደንብ የምታስታውሱ ከሆነ 2023-24 ላይ ማንቸስተር ዩናይትድ ላይ፣ ቼልሲ ላይ፣ የተለያዩ ክለቦች ላይ ታስታውሳላችሁ ኦዲጋርድ የሚመለሱ ኳሶችን በአስደናቂ ሁኔታ ሲያስቆጥር ይሄ በተለይ ባክ ይሄ ብሎክ የተደረገ ኳስ የሚመለሰው ያ በነገራችን ላይ ስፔስ ለመፈለግ የ10 ቁጥር ተጫዋች የሚገኝበት ፖዚሽን ነው። ዲፕ ሎ ብሎክ ባለበት ቡድን ላይ በነዛ ቡድኖች ላይ የሚከተለው የጨዋታ ስትራቴጂና እንደነዚህ አይነት ተጫዋቾች ነፃነት ስለሚፈልጉ እነዚህን ስፔሶች ነው የሚያተኩሩት። ስለዚህ ሞር የፌዝ ተጫዋች ጨዋታን የሚገልበት ወቅት ነው። ለዚህ በደንብ ማረጋገጫውን ልንገራችሁ። ከዚህ በፊት የማንቸስተር ሲቲ የመጨረሻ ፋይናል ላፕ አሸናፊ ማን ነው? ኬዲቢ ነው። ከሃላንድ የበለጠ 2023 ከአርሴናል ከኋላ ደርሰው ዋንጫውን ሲያነሱ ማን ነበር ትልቁ? ፎደን። ፕሌይሜከሮች ፈርሚኒዮ በመጨረሻ ሰዓት ሊቨርፑል እንዴት ነበር የመጨረሻ ላፕ ላይ ወደ ድል ይዞ የሚመጣው? ሳላ። የፕሌይሜከሮች የመጨረሻ ይሄ ወሳኝ ሰዓት አስቆጣሪ አጥቂ ምናምን በዚህ ሰዓት እንደ ቡድን ኦርጋናይዝድ ሆነው ግቦች ላይ ሊሳተፉ ይችላሉ። ግን የፕሌይሜከሮች ሰዓት ናት እቺ ሰዓት። አስታውሱ ኬዲቢ ለጉንዷን የሰጣት ኳስ በመጨረሻ ሰዓት እዛ ፖዚሽን ላይ እንዴት እንደተገኘና ያንን ታይሚንግ እና ዲሲዥን በእያንዳንዱ የውድድር ዓመት አሁን ለምሳሌ በተጠናቀቀው የውድድር ዓመት ሁለተኛው ዙር ላይ የአሌክሲስ ማካሊስተር ሚና አንድ ስቴፕ ወደፊት በተጠጋበት የዶሚኒክ ሶቦዝ ላይ ከዛ ዓመት ቀደም ብሎ የፎደንን የበርናንዶ ሲልቫን በየዓመቱ የመጨረሻ ፋይናል ላፕ ላይ ትልቁ ሚሽን የሚቀበሉት እነዚህ የፕሌይ ሜከሮች
አስተዋጽኦ ነው ክለቦች ወደ ድል የሚቀይሩትና አሁን ለሚካኤል አርቴታ ሲስተማቲካሊም ሳይኮሎጂካሊም ወደኋላ የማይመለከትበት ነው። ወረራ በእያንዳንዱ ሜዳ ለማድረግ አሁን ኦዲጋርድ ያንን አቅሙን ያንን ኤክስፒሪየንሱን አማጦ የሚሰጥበት ወሳኝ ሰዓት ነው። ከኢዜ በላይ ኢዜ የመጨረሻ የሲዝኑ በተለይ ከማርች አንስቶ ባሉ ቀሪ ወራት ላይ አስደናቂ ሪከርድ አለው። እሱን 100% የሚያሳምን ሀሳብ ነው። ግን ከኢዜ የመጨረሻ ሰዓት የተለመደ አስደናቂ ቁጥሮች ይልቅ አሁን አርቴታ የሚያስፈልገው ዋንጫን ወደ አርሴናል ይዞ የሚመጣ የመጨረሻ ሰዓት የቡድኑ ይሄ ቁልፍ የሆኑ ተጫዋቾች ብቻ ሳይሆን በተናጠል ቴክኒካሊ አፕሮቻቸው ዩኒክ የሆነ ተጫዋች ነው። ስለዚህ ይሄ የጨዋታ ስታይል ምናልባት የሚካኤል አርቴታ አርሴናልን በባህሪ የአሌክስ ፈርጉሰንን ባህሪ እንግዲህ ቡድኑ ላይ ያስተዋልን በአርቴታ ምክንያት ታክቲካሊ ደግሞ እናስተውላለን ብለን በቀጣይ በሚኖሩ ከ10 እስከ 15 ጨዋታዎች ውስጥ የአርቴታ ቡድን ቁልፍ ሚና ለማርቲን ኦዲጋርድ ይሰጣል ተብሎ ይጠበቃል። ይሄን እንግዲህ ኤክስፔክቴሽን በግሌ የተመለከትኩት ነው። ምክንያቱም በዘንድሮ ሲዝን በደንብ ካስተዋላችሁ የጨዋታ ግምቴ እየሰራ ነው ማለት ቅድመ ጨዋታ ሀሳቦች ላይ ስንወያይ በአብዛኛው እያስተዋልን ነው ያለውን የጨዋታ ስትራቴጂ እንግዲህ የአርቴታን ቡድን አዘውትሮ ከመመልከት ወይም ታክቲክ ላይ ረጅም ሰዓት ማሳለፍ ይሁን የአርሴናልን የጨዋታ ስትራቴጂና ቀጣይ የጨዋታ መንገድን ትኩረት ስናደርግ እነዛ ሀሳቦች በአብዛኛው ሜዳ ላይ ተፈጻሚ ሲሆኑ እናስታውሳለን። ለምሳሌ ከዙቢመንዲን አስቆጣሪነትና አንድ ስቴፕ አርቴታ መግፋት ያለበት ጨዋታ ነው ስንል ዙቢመንዲ ግቦችን ያስቆጥራል። በጨዋታ ስትራቴጂ ደግሞ አርሴናል ሲዝኑ ሲጀምር ደጋፊው በጣም የተበሳጨበትን ሜሪኖን የ10 ቁጥር ተጫዋች አድርጎ ሲያሰልፍ የነበረበትን ከፍተኛ ጥንቃቄ መጠቀም ያለበት የጨዋታ ወቅት ነው ስንል በዛ አይነት ባህሪ ድሎችን እያሳካ ነው። የካራቦ ካፕን በሰጋነው ልክ የሮድሪን ፖዚሽን አርሴናል ፕረስ የማድረጊያውን ሂደት ደጋግመን በ3 ፕሮግራም ነው ያወራነው። እቺን ኤሪያ አርቴታ የተበለጠ ጊዜ አበቃለት በካራቦ ካፕ ፍጻሜ ስንል ነበር። የጨዋታውን ግዝፈት እንጂ የዋንጫውን ግዝፈት አይደለም ስናነሳ ነበር። ጨዋታው ተጽዕኖ አለው፣ በቀጥታ ተጽዕኖ ይፈጥራል ብለን ስለገመትን ነው። እና እስቲ በቀጣይ ኦዲጋርድ መመለሱ ለአርሴናል ትልቅ ዕዳ የሚያቀል ይመስለኛል። በግሌ በጣም ትልቅ ዕዳ ለአርቴታ ስትራቴጂካሊ። ይሄን ለማንሳት ያክል ነው። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስተኛ ክፍል ፕሮግራማችን አንቶኒ ጎርደን ኤሚሬትስ ወይስ አንፊልድ ተመልሰን እንመጣለን። በዝውውር መረጃ ሰላም ቆዩ።